ቆይታ ላይ ከገባች እንፍታታው ኃይልም አይ ቲንክ ኮርቶ ኃይልም በሚሰጠኝ እሺ ቀጥሉሽ እሺ እዚሁ ላይ ነው አይደል ጠይቂው እህታችን አዎ እሺ ጠይቂ አሁን እዚህ ጋር ማለት ነው አሁን ራስ ቢኒያም ነው የተናገረው ባንተና በሴቲቱ ጥላቻን በሚለው ማለት ነው ማናት አመጣ የወለደች ከተማ ናት ነው እያላችሁ ያላችሁት ከተማ የክርስቶስና ድንግል ማርያም ናት ወይስ እዚህ ጋር የሚስቃለ የሚከራከራለ ድንግል ማርያም ክርስቶስን በመውለዷ ማለት ነው እና ለድንግል ማርያም አይደለም ይሄ ቃል የተጻፈው መጽሐፍ ቅዱስ በብዙ ነገር ነው አይደል የሚተረጎመው ይቅርታ ግን ልከራከር ፈልጌ አይደለም እኔ አቅሙ የለኝም የመከራከር ጥያቄ ከሆነ ጥያቄሽን ጠይቂ ችግር የለውም አሁን የኔ ጥያቄ ምንድነው ወይንም መሞገት ከሆነ ግን ያንሹ ትጠየቂያለሽ ኖ አልኩክ እኮ እኔ ልሞግት አይደለም ነው እያልኩክ ያለሁት ግን እዚህ ጋር የኛን መልሽ እንጂ እኔ እናት በመተወለደችው ማርያም ጥያቄ ነው ይሄ ጥያቄ ያወራን ነው አቋርጠሽ ነው ገባሽዋል እኔ እናት ስለዚህ እስኪ በዛው መልሽ ከገባሽ አስፈቅጄ ነው የገባሁት ችግር የለውም ማርያም በመት ነው የወለደችው አጭር መልስ ከዛ ወደ ጉዳይሽ ሲጂ መጽሐፍ በምጥ ያለ ህመም በምጥ ነው ወይ ማርያም የወለደችው ስለምጥ ይናገራል መጽሐፍ ቅዱስ ላይ አመጣ ነው የወለደችው ይላል አመጣ ነው አሁን እኔ ልከራከር ሳይሆን ልገነዘብ እናንተ የምትሉትን እስኪ እንስማ በመጀመሪያ ንገሪኝ በማርያም በምጥ ነው የወለደችው ያለ ምጥ ነው የወለደችው የምትሉት እናንተ ያለ ህመም እኮ ምጥ እኮ ማለት ህመም ነው እኮ ምጥ ምን መስሎሽ ነው በምጥ ነው የወለደችው አለ ምጥ ነው የወለደችው ሆነም ቀረ እዚህ ጋር ግን አሁን እኔ የተጻፈው ለጥያቄው መልስ ከሆነ መመለስ አልፈለግሽም ችግር የለም እኔ ጥያቄ መልስ ከሆነ ዘንዶ የተቆጣባት ጥያቄማ እየመለሽልኝ አይደለም ጥያቄ እየመለሽልኝ አይደለም እኔ እዚህ ጋር የተጻፈውን ነው ልመልስልህ የምፈልገው እሺ ይሄኛው መመለስ አልፈለግሽም ኢትስ ኦኬ እኔ እናት ራዕይ 12 ላይ ያለው ማለት ነው ቀጥሉ እሺ ማንንም አይመልሰውም እንኳን አንቺ እሺ ቀጥሉ ቢኒ አይ ዳግሻ እንደዛ ብላችሁ ከመዝጋት መመለስ አለበት አይደል ዳጊ መልስ መመለስ አለበት አልመለሳሉ አይርምዬ ምን ላድርግ አሁን እኮ ሙሉን ምዕራፍ ያበላሽባቸዋል ገባ ይሄን ሁሉ ተረት ሊያበላሽባቸው ነው ስለዚህ ያልፉታል ገባ ምን ቢሉ ነው ያበላሽባቸው ምን ቢሉ መሰለ የሚያበላሽባቸው በምጥ አልወለደችም ካሉ እዚህ ጋር ደግሞ የሚያወራው ምጥ ተይዛ ልትወልድ ተጨንቃ ጮኸች ይላሉ ማርያም ምጥም አልያዛትም ጮኸችም ተጨነቀችም ብለው አያምኑም ኦርቶዶክሶች አይ እናምናለን ካሉ ትክክል ነው ይሄ ራዕይ 12 ማች ያደርግላቸው ነበር አሁን እኮ ራዕይ 12 ሙሉ ያፈረሰባቸው በጭንቅም አልተያዘችም ምጥም በምጥም አልወለደችም ብለዋል ቅዱስ ቃሉ ምን ነው የሚለው በዚህ ጉዳይ ላይ እንዳገኘ የኔ ላምቦ ምን ቅዱስ ቃሉ ነው ብሎ የሚለው ጌታን የወለደችበት ወደ ቤተልሔም እንሂዳ አንሂድ እሺ ጉዞ ወደ ቤተልሔም ኦርቶዶክስ የምትለውን ሳይሆን ቤንት የሚለውን ሳይሆን መጽሐፉ ምን ይላል ኦኬ ግን የተረት ክፋቱን አየሁ አይደል ችግሩ የሆነ ቦታ ጋር ደግሞ ሄዶ ይጋጭብሃል ይዘው መተህ ስንት ዓመት ይዘው መተህ ከዛ አንድ ጥያቄ ጠይቅ በምሳሌ ቆይ አንድ ጊዜ ወዳጅ አንድ የሆነች ነገር ያሳየንና ከቢኒ ጋር ነው የምትቀጥሉት መቋረጥም አልነበረበትም እህታችንም ሐሳቧን አልጨረሰችም ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ በዚያም ሳሉ የመወለጃዋ ወራት ያለምጥ ነው በኦርቶዶክስ እንደሚባለው ኃይልን በሚሰጠኝ ኦርቶዶክስ አንድ ብቻ አይደለም የምታስተምረው አንድ ነገርን አንድ ምሳሌ የተጻፈን ነገር በአንድ አቅጣጫ አታስተምርም ኦርቶዶክስ ብዙ መልስ አለ ሰዎች መረዳት በሚችሉት አቅም ታስረዳለች
ገባ? እዚህ ጋር የጠየቀው ጥያቄ ዘንዶ የተቆጣው ሴት ማላይ ነው ላልከው ሴቷ ድንግል ማርያም ናት። ሀገርን በስም ይሰየማል። ግን እዚህ ጋር ዘንዶ የተቆጣው ድንግል ማርያም ላይ አሁንም እየተቆጡ እየጮሁ ያሉት እውነትን በሐሰት ለመክደን የሚፈልጉት እንደናንተ አይነቶቹ ከሃዲያኖች ናቸው። ኦኬ፣ ጥሩ ነው። በጣም ጥሩ መረዳት፣ ጥሩ እውቀት ነው ያለሽ። ግን የእኛን ክደትም በኋላ ታሳይናለሽ። አሁን ግን በምጥ ነው የወለደችው ወይስ ያለ ምጥ ነው የወለደችው? ምን ይሄን ነገር ዳጊም ሲጠይቅሽ ዘለልሽው፣ እኔም ስጠይቅሽ ዘለልሽው። ወደ ዘለፋ ወደ ስድብ ገባሽ። አሁን ማጠፊያው ይቸግራል ማለት ነው። በምጥ ነው የወለደችው ወይስ ያለ ምጥ ነው የወለደችው? በኦርቶዶክስ አንተ እዚህ ጋር በርስክ መሰረት ለምን አትጓዝም? አንተ ራሱ ርስክን ወደ ሌላ ለምን ትቀይረዋለህ? የጻፍከው ዘንዶ ነው። ዘንዶ ማን ነው? እሺ አንተ ጥያቄ ዘንዶ እኔ የተጻፈውን ርዕስ ነው ሌላ አስገባው። ዘንዶ ማን እንደሆነ ንገረኝ። ዘንዶ ማን? እናንተ ናችሁ አልሽን መለሽ። እኛ ሳንጠይቅሽ ዘንዶቹ እናንተ ናችሁ አልሽን። በኋላ ላይ እንደርስበታለን። አሁን እኮ እናንተ እያልክ ነው ያለህ። ኦርቶዶክሶች እያልከኝ ስላለህ ነው እናንተ ያልኩ። ካንተን ያልኩ እናንተ እያልከኝ ስላለህ እናንተ ምን ትላላችሁ ማለት በአወላለዷ ላይ ምን ትላላችሁ ነው። ወንድሜ ዳጌ ጠይቀሽ ነው መልሼ ጠይቁሽ። ምን ትላላችሁ በአወላለዷ? ወንድሜ መመራመር አያድንም፣ ማመን ነው የሚያድነው። መመራመር አያድንም። ፈላስፋዎች ይኸውልህ አሻንጉሊት እየሰሩ ነፍስን የሚሰጥ ክርስቶስ ብቻ ነው፣ የድንግል ማርያም ልጅ። ገባ? ይቅርታ እኔ ክርክር አቅሙ የለኝም፣ ክርክር ለመከራከር አይደለም። ግን እያወራሽ ነው። እምነት፣ ፍቅር፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ። ከሁሉም ፍቅር ይበልጣል። ፍቅር እግዚአብሔር ነው። የፍቅር እናት ደግሞ ድንግል ማርያም ናት። አመሰግናለሁ። ሰላም ዋሉ። This is Orthodox ወገኖች። Yes, I am Orthodox. Yes, I am Orthodox. ገለባ ናቸው። Clear Orthodox. ባዶ ማለት ነው። ባዶ ዕቃ ብሎ የሚንኳኳ ማለት ነው። ኳኳኳኳኳኳኳኳኳኳኳ ሲኖ ኤርሚ ሲኖ አንድ ቢያጆ ገልብጦ ኦኖ ማውራት እንኳራሽ መንኳኳት ብቻ ቋቋቋቋቋቋቋቋቋቋቋቋቋ አለች። ጨረሰች። በቃ ወጣች። እናንተ ናችሁ ዘንዶ፣ እናንተ ናችሁ ቋቋቋቋቋቋቋቋ አለችና በቃ this is Orthodox። እውነቴን ነው የምላችሁ 1700 ዓመት ነበረች የተባለች አለች የተባለች ቤተክርስቲያን እንዲህ አይነት ትውልድ ነው ያፈራችሁ። እንዲህ አይነት ትውልድ ማለት ነው። 2 ደቂቃ ጸንተው መናገር እንኳን አይችሉም። ምክንያቱስ ባዶ ናቸው። ባዶ ማለት ቀፎ፣ ባዶ። የእግዚአብሔር ቃል እውቀት የላቸውም። ምክንያቱም እነሱ ዘመናቸውን ሲሳደቡ ነው የኖሩት። ጴንጤን በመሳደብ ነው የኖሩት። መጽሐፍ ቅዱስ ያነቡ አልኖሩ። አሁን ችግሩ የበላና በሆዱ የሞላ ሰውና ባዶ ሆዱን የሆነ ሰው ትግል ግጠሙ እንደማለት ነው። ጴንጤው በልቷል ለረጅም ዘመን እግዚአብሔርን ቃል። ኦርቶዶክስ ደግሞ ባዶ ናት። ምንም የላት። ነጠላዋን አዘቅዝቃ ሄዳ ቅዳሴ ጸበል ጠጥታ የምትመጣ ሴትዮ ምን ብላ ትመልሳለች? እዚህ ጋር ምንም። ወደ ምስራቅ ዙሩ ሲሏት ወደ ምስራቅ ትዞራለች። ቁጭ በሉ ሲሏት ቁጭ ትላለች። የተቀመጣችሁ ተነሱ ተብሎ ሲባል የተቀመጡ ይነሳሉ። በቃ ይሄው ነው ክርስትናው እንግዲህ ማለት ነው። ኤኒዌይ እሺ ቀጥሉ። ቢኒ አረ ምኑን ቀጠል ነው? እኔ እኮ በመሀል እኮ አንድ ዲጄ ገብታ በቃ ይኸው በጠበጠችው። ዳጊ ደግሞ ባትጠይቅ ይሻል ነበር። ገለጥከው ውስጧ ያለውን ታውቃለህ። ታምቆ የነበረውን ኤርሚያው ከጨረስክ ከአንተ ጋር ይቀጥል። አቤል የቀን ሰው ነው የሰማኝ ነው። ግን ቀጥሉ። አቤልማ እኮ ቅድም እኮ ጨረስን። እሱም ጋር እኮ አቤል ቅድም 12ቱ ከዋክብት የያዕቆብ ልጆች ናቸው አለን። ቀጥሎ ሐዋርያቱ ናቸው አለኝ እና ጭንቅላቷ ላይ መቀመጧ ምንድን ነው ብዬ ስለ 12ቱ የያዕቆብ ልጆች ከሆኑ ሊፈርዱ ነው አለኝ። ሐዋርያቱ ከሆኑ ደግሞ ሊፈረድባቸው ነው አለኝ። እንዴ የያዕቆብ ልጆች ፈራጆች፣ እነዚህ 12ቱ የያዕቆብ ልጆች አይደሉም እንዴ? ሐዋርያቱ ራሱ እኮ የያዕቆብ ልጆች ናቸው። እስራኤላውያን ናቸው ለማለት ነው። የእስራኤላውያን የያዕቆብ ልጆች ናቸውና 12ቱም ሐዋርያት እኮ ከዚሁ ነገድ ከዚሁ ሕዝብ የወጣ ነው እና ይታያችሁ ይህን ክፍል ጠቅሰው የወንጌላውያን አማኞችን እኛን ለመሳደብ ለማብሸቅ ብለው የሚጠቀሙበት ቃል ነው።
ራሳቸውን ግን መልሶ የሚወጋቸው የመውጊያውን ብረት ብትቃወም ለአንተ ይብስብሃል ተብሎ የተባለው ቃል ነው። ይሄን ቃል አንድ ኦርቶዶክሳዊ ደፍሮ እንደው በተለይ እንደዚህ እንደው እውቀት አለን በደንብ የሚሉት ገብተው ይሄን ቃል ሊናገሩበት አይችሉም። ቅዱስ የእግዚአብሔር ልጅ ምስክሬ ነው፣ አይችሉም። ብዙዎችን አይቻሉ በእነዚህ ዘመናት ላይ አይችሉም። ያው ዘንዶ እያሉ ይኖራሉ እንጂ አይችሉም። በፍጹም አይችሉም። ሰኔ ጎልጎታ ያነበበ ሰው እንዴት ብዬ ይመልስልኛል? እኔም ራሱ ይህንን አርዕስት ብዬ ይዤ መምጣቴ ሰኔ ጎልጎታ ነው። በሰኔ 21 ቀን በማከነ መቃብሩ በጎልጎታ ስትጸልይ እንዲህ ብላ እመቤታችን እግዝእትነ ማርያም ወላዲተ አምላክ ወላዲተ መብርሃን አቁራሪተ መዓት ሳሊተ ምሕረት አምላክ ወላዲተ አምላክ ይልላል። ተረታም ትውልድ እኮ አልኩ። የተጠየቅከው ዘንዶ ማን ነው ተብሎ ሲባል አይናገሩም። ከተናገሩም ፔንቴ ነው ይልሃል። 10 ቀንዶችስ 10 መንግስታት ናቸው ይልሃል። ከየት ነው የሚወጡት? እንጃልህ አጠይቀኝ ይልሃል። እሺ 7ቱ ራሶች ምንድን ናቸው? 7 ራሶች ማለት አንድም 7ቱ ኃጥአን ማለት ነው ይልሃል። ምንድነው 7ቱ ኃጥአን? ስርቆት፣ መጠጣት አይሉም። ስርቆት፣ ህልመ ሌሊት እና የቀረውን እመቤቴ ትግለጥልህ ይላል። እንዴ በሱባኤ ጠይቅ ነው እንጂ በሱባኤ ጠይቅ ይልሃል የቀረውን። እንዴ ወንድሞቼ እናቶቼ፣ አንድ እስልምና እምነት ተከታይ ምን ሲልናገር ሰማሁትኝ። ኦርቶዶክስ እና ካቶሊክ የሚባል ሃይማኖት ከተኙበት እንዲቀሰቅሳቸው ጴንጤ የሚባል ማህበረሰብ እግዚአብሔር ነው ያስነሳባቸው እነሱ ላይ ብሎ ሲል ሰማሁት። በእውነት በጣም አደገኛ ነገር የተናገረው ሙስሊም ነው እስላም ነው። የተኛቿን ኦርቶዶክስና ካቶሊክን ከተኙበት ለመቀስቀስ እንደ ማንቂያ ደወል እግዚአብሔር ያስነሳባቸው ጴንጤ የሚባል ማህበረሰብ ነው አለ። ለዚህ መገለጥ በእውነት አጨብጭቤ ያለው እኔ። ሙስሊም ቢናገረውም ግን የተናገረው ሐቅ ነው። ጌታ ይባርከው ብያለሁ። ለጥ ብለውልሃል። ትልላለች ቫቲካን እዛ 500 ዓመት ማርያም ታድናለች ብላ ስትኖራ ከ500 ዓመት በኋላ ወኪ ብላ ጠዋት ልጆቼ ይቀሰቅሱኛል። ሚስቴን ሁሉ ነው ያሳጋት። ባባ ወኪ ጠዋት ተነሰው አንዷ ጆሮዬን ተቆረቁራለች፣ አንዷ ጉንጬን ይመታሉ። ከባውኝ አልኩ የወለዱ ልጆች ኦርቶዶክስን ካቶሊክን ማነቀሰ ማን ወኪ እንዳለት አይደለም። ከ500 ዓመት በኋላ ተነስታ ማርያም ከኢየሱስ ክርስቶስ እኩል አታድንም በላለችልህ። የኛዋስ ለጥ ብላላለች። ብፁዕ አቡነ ማርቆስ ተኝተን ምናምን ነገር ብለዋሉ። ለጥ በግ እየቀበሩበት ታዲያ ትውልዱ እንዴት አይተኛ? አንተ እኔ 10 ዓመት ሙሉ ኦርቶዶክስ ወኪ እያልኩ እየቀሰቀስኩ ነው። ወኪ ኦርቶዶክስ ኩላይቷማ ምን በወጣት ኤርሚያው አሁን እኛ ምንም ለማንቃት ከዚህ አይነት ቅስቀሳ በባለፈ መዝሙር አሁን ልዘምርላት የፈለኩት ትዊንክል ትዊንክል ሊትል ስታር ይህ ነው በነጠላ ዜማ መልቀቅ ያለ ግን ምንድነው ሀሳብ? እኔ በቃ ይጨርሻለሁ ለዛሬ። አይ እውነቴን ነው የምልህ። በምን ተኝቷል እኮ ህዝቡ። ይህ የሚያስተኛላሉ
ምን ልንዘምር ታዲያ? ምን እንዘምር እንዴ? ኤርምዬ አቡነ እንድሪያስን ታውቃቸዋለህ? ድሮ ኧረ እኔ ተወኝ። ምን አውቃቸዋለሁ? እሳቸው በበጉ ነው የማውቃቸው። ከዛ ፊት አላውቃቸውም ነበር። ጎንደር ቂርቆስ ቤተክርስቲያን የነበሩ እኮ ናቸው። አባጓጿ የሚባሉ በጣም የሚገርም ነገር። አዎ በጣም ጦርነት አንድ ጊዜ ተነሷ የጎንደርን ወጣት ያስጨረሱት እሳቸው አይደሉ እንዴ? በአባማ ኢየሱስ ጊዜ። ኧረ ተው በቃ ተው። ያው በጉ ላይ ብንቆይ ይሻላል ይሻላል። ግን ለምንድነው ዝም ያላችሁት? የበጉን ጉዳይ አቤል ካነሳው አዘና እኔ ከሱ የበለጠ የእግዚአብሔርን በግ አጥፍተው የመጡ ሰው ስለሆኑ ብዙ እሳቸው ላይ ብዙ አስምሬበታለሁ። እዛ የበለጠ ነገር የገነገነ ነገር አለ። የጎንደርን ወጣት ሁላ ስንት የተጨፈጨፈበት እሳቸው እጅ የነበረበት ነገር ነው። እዛ ወዲያ ነው አዲስ አበባ ሾልኮ መጥተው የተቀመጡት። አሁን አቡነ እንድሪያስ ተብለው ተቀምጡ ያለ ግን ሊቅ ናቸው ሰውየው፣ አውቃቸዋለሁ። መጽሐፍ ጋር ነው አይናቸው ተተክሎ ማየው የነበር ገና ሀው እየተማርኩኝ ቤተክርስቲያኗ። ስለዚህ በቃ አሁን የራእይ መጽሐፍ ምዕራፍ 12 በቃ አብራራሁ አቤልዬ ነው የተረዳሁት። ነው የዛሬ 20 ምናምን ዓመት እኮ ነው ኤርሚ። ገና አሁን ወደ መጽሐፉ እንደገና ልዞር ነኝ። አሁን ጊዜ እያገኘው ነው። ሚካኤልና ሰራዊቱ ዘንዶን ተዋጉት ይላል ቁጥር 7 ላይ። እንዴት ነው የምትረዳው እሱን? እንግዲህ የዛን ሰዓት መላእክት ለእኔ ስገዱ ያለው ዳቢሎስ ነበረ። የዛን ሰዓት የተዋጉት እነሱ ናቸው፣ መላእክታኖች ነው የምለው። ለአዳም ሰገዱ አይደል እንዴ? ከነ ሰራዊቱ ጋር ጦርነት የገጠሙበትኝ በሰማይ ሰልፍ ሆነ የሚለው ሚካኤል እሱ መጀመሪያ ነዋ። ወደ ሲወድቅ ለእኔ ስገዱ ባለው ጊዜ ባለነው ንጽና ብለው መላእክቶች የተናገሩት በኋላ ከዛ በኋላ እሱ የቱ ጋር ነው ለእኔ ስገዱ ያለው? የቱ ጋር ነው ባለነው ንጽና ብሎኛል? እሱ በሌላ መጽሐፍት ነው አባቶች ነው ሲያስተምሩ የሰማሁት። ከየት ነው የቀዱት አባቶች? አይዶን ብዙ መጽሐፍት እኮ ነው ያለን። ኦርቶዶክስ ማይክ አትክፈት እሺ። እኔ ነኝ ሚዩት ማድረግ። ማይክ አትክፈት እና ያኔ ነው ሚካኤልና ሰራዊቱ ዘንዶን የተዋጉት። አዎ ዘንዶን የተዋጉትኝ ሲሶን እያሰበ ወደ ምድር ወደቀ የተባለውም ከተጣለ ወደዚህ ነው። እንግዲህ እንደዛ ነው የምረዳው። ኤርሚ ግን የኔን ጥያቄ ማርያም በምጥ ነው የወለደችው? ያለ ምጥ ነው የወለደችው? ሁለቱም ለእኔ መልስ ነው አልኩህ እኮ። ይሄ መልስ አይሆንም። ሁለቱም ለአንተ መልስ ሊሆን ይችላል፣ ለእኔ ግን አይሆንም። ሁለት መልስ የለም። ለእኔ መልስልኝ።